ሀሎ ጋይሶቼ እንደምን አላችሁ? እስሚ ከቨን ሚካኤል አሜሪካ ዜናችሁ አላችሁ ወይ አላችሁ? ደን ሰው ልጅ ልነግራችሁ የምፈልገው ነገር ማለት ነው። በጣም ነው ግራ የተጋባሁትና በጣም ነው የከበደኝና ማለት ነው። እና እዚህ ባይደዊ ማለት ነው ሀበሻ ብዛታቸው፣ ኤርትራውያን ብዛታቸው ኦ ማይ ጋድነስ ደግሞ እኮ ወሬያቸው ያቸው ጋዴምት ትናንት እኮ ትግርኛ ነው አማርኛ ነው ምናምን ነገር ስትል መኪና ላይ ባስ ላይ ስገባ ጫማዎቼ በሙሉ ጠፉብኝ እና አሁን አንድ ጫማ ብቻ አለችኝና አሁን ወጥቶ ደግሞ ሀበሻ ነሽ ምናምን ነገር ይለኛል። የእውነት እኮ ነው ህመም አለብኝ አልኩት። ሰው ጋር እንዳልናገር ህመም አለብኝ አልኩት። እውነቴን ነው ህመም አለብኝ ሰው ጋር ስናገር ባይደኝ ማለት ነው። እነርሱ ደግሞ ወራ አይተሙ አለብኝ እና አላወራም አልኩት። ግን ወደ መሰላቸው ይሄ እንትኑ ደግሞ እኮ የሚደብረኝ ለምንድን ነው መሰላችሁ? የማያውቀኝ ሰው የለም። አይሰወርቱ ጋር ነው የምላችሁ። የሆነ ቦታ ከሄድኩኝ ተከትሎኝ ስንት ሰው እንደሚመጣ ከሀበሻ ውጭም ልነግራችሁ አልችልም። ኦቨር የማያውቀኝ ሰው ይከሰስ። በቃ ሱቅ ነው ያስጠላኝ ባይ ማለት ነው። የማያውቀኝ ሰው የለም። አይሰወርቱ ጋር ነው የምላችሁ። እውነት ሀበሻ አይናገርም። ሀበሻ እውነት አይናገርም እንጂ ሊቢያ ላይ ምን ብትለይ ጥሩ የሆነች ሴትዮ ነበረች እና ከዛ ተዋወቀንና እንዲሁም እኔ ስንት ቀን ነው እሷ ጋር የሆንኩት ተቀመጥኩት። ብዙ ቀናቶችን እሷ ጋር ቁጭ ብዬ ነበረ ባይ ማለት ነው። ስራ ለምፈልግ ብዬ ማለት ቁጭ ወይ ምናምን ነገር ብላ ምናምን ነገር ባይ ማለት ነው። ከዛ ብዙ ናይጀራውያኖች ነበረ ስታሰራ ነበረች እና እኔንም አሰሪኝ አልኳትና ስራ ሰራ ነበር። ከዛም ብትላኝ ጥሩ ባይ ማለት ነው። አንቺ ግን ስንት ሰው ነው የሚያውቁሽ? እነዚህ ናይጀራውያኖች እኮ በቃ በሙሉ ነው የሚያውቁሽ ይሄው የሚያውቁሽ ምናምን ነገር አለችኝ ባይ ማለት ነው። እነዚህ ናይጀራውያኖች በሙሉ ነው የሚያውቁሽ ምናምን ነገር አለችኝ ባይ ማለት ነው። በሙሉ በቃ እኔ ማሰራቸው የማያውቁሽ የለም ባይ ምናምን ነገር አለችኝ ባይ ማለት ነው። ሀበሻ እውነት አይናገርም። አይሰወጥ ጋር ነው የምላችሁ። ስትናገረው እንዴት ተጠራጥረሃል ምናምን ነገር ይልሃል ባይ ማለት ነው። እሷ ሊቢያዊ ባይ ማለት ነው። ሴትዮዋ የሊቢን ሴትዮዋ ባይ ማለት ነው። እሷ በቃ እንደዛ አለችኝ። እውነትሽን ነው እኔን የማያውቀኝ የለም ይከሰስ ምናምን ነገር ስላት አሁን እንዴት የማያውቅሽ ሰው የለም እንዴት ይሄ ሁሉ ሰው ሊያውቅሽ ይችላል ምናምን ነገር አለችኝና አይደል ነው እንዴ እኔ ደግሞ እኮ ማንም ሰው አላውቅም። የሚገርምሽ ነገር ግን ብዙ ሰው ያውቀኛል። በጣም ብዙ ሰው ያውቀኛል ይከተለኛል ምናምን ነገር ስላት ደግሞ በቃ ቻንስ አለ ምናምን ተብሎ ነው የሚመጡት እኔ ጋር ምናምን ነገር ስላት አዎ በጣም ተጠንቀቂ ምናምን ነገር አለችኝና ከዛ በቃ እንደዛ ማለት ነው እንዴ ምን ባይደውይ ማለት ነው። ሰው ሀበሻ ደግሞ አሁን የሆነ ነገር ማድረግ ሲፈልግ በሀበሻ ብቻ አይደለም የሚያሰራው ባይ ማለት ነው። ሰው ይልክብካል ምናምን ነገር ሀበሻ ቤት ነው ባይ ማለት ነው። እኔ ስለሚገባኝ ባይ ማለት ነው። ለራሱ ኮራ ብለው ምናምን ነገር አናግርህም ምናምን ነገር ከዛ እንደት ምናምን ነገር እኮ የሆነ ሰው ይልካል ባይ ማለት ነው። እንደን ከዛ የሆነ ሶማሌ አስመስለው ሌላ አስመስለው ባይ ማለት ነው። ሀበሻ በቃ ለራሱ ሀበሻ ነው። ከዛ በሌላ ሰው ያሰራል ባይ ማለት ነው። ሀበሻ አሪፍ ቅሌታም ነው ባይ ማለት ነው። አንተን ሰው ማለት ነው ወዶችዬ እንደዛ ብለን ማለት ነው። እዛ አይደል ነው እንጂ እኔ ወራ አላበዛም። ለኔ ከባድ ነው። ወሬ እንደነገርኳችሁ ላይቭ ላይ መምጣት ትችላላችሁ። እዛ ያኔ ባዴ ማለት ነው። ላይቭ ደግሞ ተዘጋብኝ አዝግቶት ይሆናል ባዴ ማለት ነው። እነዚህ ቆፎዎች እና ግን አንዳንድ ሰዎች ምን ያህል ሀብተኛ ናቸው አይሰወጡ ጋር ነው የምላችሁ። በቃ ትንሽዬ ገንዘብ እንኳን እንድትይዝ አይፈልጉም። እኔ በጣም ነው ገረመኝ። አውሮፓ ግን ምን አይነት ሀገር ነው አይሰወጡ ጋር ነው የምላችሁ። በተለይ ኔዘርላንድ ምን አይነት ሀገር ነው ነው ያልኩት። አይሰወጡ ጋር ነው የምላችሁ። በቃ ሰዎቹ ባይ ማለት ነው ትንሽዬ ገንዘብ በቃ ትንሽዬ ገንዘብ እንዳትይዝ በስንት በኩል እንደሚዞሩብክ ባይ ማለት ነው። አይሰወጡ ጋር ነው የምልህ ደግሞ ፒንክ ምናምን እንደዚህ ስላለች ነው ይላል። በቃ ከዛ ልቀይር ወይ የሆነ ነገር ስላቸው ደግሞ ችክ ይላሉ ባይ ማለት ነው። በቃ አይቀይሩልኝም ምናምን ነገርና አይሰወርቱ ጋር ነው የምላቸው። እኔ በቃ እዚህ አይሰወርቱ ጋር ነው የምላቸው። የእውነት በቃ ኖርኩኝ ባልም የኖርኩት 2 ዓመት ባይ ማለት ነው። በጣም ነው የሚገርመው ባይ ማለት ነው። የጎዳና ተዳዳሪ ጎዳና ላይ መኖር ይሻላል ባይ ማለት ነው። እዛ የኖርኩት ህይወት 2 ዓመት እዛ ከመኖር ማለት ነው። አይሰወርቱ ጋር ነው የምላችሁ። ጎዳና ለጎዳና እየዞሩ መኖር ይሻላል። አይሰወርቱ ጋር ነው የምላችሁ።
እዛ የኖርኩት ህይወት ኔዘርላንድ ላይ የኖርኩት ህይወት ጎዳና ላይ መኖር ይሻላል። ከዛ ከኖርኩት ህይወት ጎዳና ላይ መኖር ይሻላል ባይ ማለት አስፈርቱ ጋር ነው የምላችሁ። ኢትዮጵያ አይደለም ሌላ ቦታም ያስመልሳል ባይ ማለት ነው። እንደን በጣም ነው የሚገርማችሁ። ደግሞ እኮ በቃ ምን አለ አይደለ መታሰር አለ አይደለ በቃ የሆነ ነገር ይዞኝ በቃ የሆነ ፍራት የሚል ነገር አለ። በቃ ሁሉ ወጣ ሲል የሆነ ነገር ቀስ ብለን በቃ አስፈርቱ ጋር ነው የምላችሁ። ጭንቀት ደግሞ በቃ ጩኸት ታወራለች ደግሞ በቃ የሚመጡት በቃ ያልተማሩ ድንቁር ያለ ድንቁሮች ናቸው። እኔ ቤት ደግሞ የሚቀመጡትና ወይኔ ፈጣሪ ዓለም አንዷ ትጮኻለች፣ በዛ ላይ ሽቶ አለ። ቤቱ ሽንት ቤት ነው የሚሸተው ባዲ ማለት ነው። ምን ያህል እንደሚሸተው ፈጣሪ ዓለም ባዲ ማለት ነው። የኖርኩት ህይወት ኔዘርላንድ ላይ ወይኔ ፈጣሪ ዓለም በጣም ነው አይደለም ሰው ፍቅር ምናምን ትዳር ምናምን ልታስብ ቀርቶና ባዲ ማለት ነው። ሰዎቹን ባዲ ማለት ነው በቃ ላይ ምን አይነት ሰዎች ናቸው ብለህ ምናምን ቀና ብለህ እንኳን ልታያቸው ማደፍር ነው ባዲ ማለት ልደፍር አትችልም ባዲ ማለት ነው። የሆነ በቃ አይደለ አው የሆነ ሰው በውስጡ እየጎዳህ ምናምን ነገር በውጭ ስለበቅ ምንም ሆኖ እንደማይታይ ማለት ነው። እንደዛ በቃ እንደቺያ እንደን ሰው እንደሞ መጣና የሆነ ወይ ጅል የሆነ ኤርትራዊ ባይ ማለት ነው አወሻለሽ ያለ እዛ ደግሞ አናገርኳቸው። ግን እዚህ ሀገር ደህና ሆኛለሁ። ሰው በቃ ደህና ኦፕን ሆናለሁ። ኔዘርላንድ ውስጥ ባይ ማለት አንድ ሰው ሲያናገረኝ በቃ አስመልሰኝ ይላል። ሰው ሲያናገረኝ ደስ አይለኝም። በቃ አረብም ቢሆን ሲያናገረኝ ደስ አይለኝም። ይዛ ስጣላ ነው የምውለው ከሁሉም ሰው ጋር ባይ ማለት ነው። የሆነ በቃ አለ አይደለ በቃ የሆነ ከሀገሩ እኮ አይደለም ከሀገሩ ብቻ እኮ አይደለም ከሀገሩ ሰው ከሀገሩ ብቻ እኮ አይደለም ባይ ማለት ነው። በዛ በነበሩት ሀበሾች የተቀበሉኝ ከዛ ውጭም ባዲ ማለት ሁሉም ባዲ ማለት ነው። ምን ሲዋ እሷ ናት ባዲ ማለት ነው መጀመሪያ የተቀበለች ባዲ ማለት ነው። ከዛ በቃ ሁሉም ተከላልሶበት ባዲ ማለት ነው።